ርዕሰ ሊቃነ ጳጳሳት ዳግማዊ አርባን በ1095 የመጀመሪያውን የመስቀል ጦርነት ሲጠሩ ወደ ላቲን ምዕራብ ብቻ ሳይሆን ወደ ምስራቅ የሮም ባዛንታይን ግዛት ጭምር የክተት ጥሪያቸውን አቅርበው ነበር። የባዛንታይን ንጉሠ ነገሥት አሌክሲዮስ ቀዳማዊ የቱርኮችን ጫናን ለመቋቋም የምዕራባውያንን እርዳታ ጠይቆ ነበር። ይህም ለዳግማዊ ኡርባን እንደ ጥሩ የአንድነት አጋጣሚ ነበር። ስለዚህ ካቶሊካዊ ጦር ኦርቶዶክሶችን ሊረዳ ወደ ምስራቅ እንዲዘምት የሮም ሊቀ ጳጳስ ፍቃዳቸው ሆነ። ገና ትክክለኛ ሰራዊት ከመቋቋሙ በፊት በሺዎች የሚቆጠሩ ገበሬዎችና ያልሰለጠኑ ተዋጊዎች በጴጥሮስ ሄርማትና በሌሎች የሚመሩ ከምዕራብ ተነስቶም ወደ ቆስጠንጥንያ ፊታቸውን አቀኑ። ባህሪያቸው ግሪኮቹን እጅግ አስደነገጠ። መንደሮችን ዘረፉ፣ እርስ በርሳቸው ተዋጉ፣ ከባዛንታይን ወታደሮች ጋር ተጋጩ። ይህም የአካባቢውን ሕዝብ እጅግ አስደነገጠ። እናም ይህንን ያልሰለጠነ የገበሬ ምዕራባዊ ሰራዊት የባዛንታይን ንጉሠ ነገሥት አሌክሲዮስ በተቻለ ፍጥነት ወደ ትንሿ ኢሲያ ለጦርነት ላከው። ትርኮች ያለ ችግር ሰራዊቱን ደመሰሱት። ይህ ሽንፈትና የንጉሡ እርምጃ በምዕራብና በምስራቅ መካከል የነበረው መተማመን ላይ ክፍተት ፈጠረ። ግሪኮች ላቲኖቹን ያልሰለጠኑ አረመኔዎች እንደሆኑ ያስቡ ነበር። ላቲኖች ደግሞ ግሪኮችን ሆነ ብለው ወደ አደጋ በመላክ እንደ ካዷቸው ያስቡ ነበር። ነገር ግን እውነተኛው ፈተና ገና አልመጣም። ቀደም ሲል ከነበረው ህዝባዊ ማዕበል በተለየ መልኩ የሰለጠኑ በሚገባ የታጠቁ እንደ ቀድሞ ገበሬዎች ብቻ ሳይሆኑ በሺዎች የሚቆጠሩ ኃያላንን የያዘ ታላቅ ጦራቸውን ይዘው የምዕራብ መሳፍንትና ባላባቶች ቆስጠንጢንያን ለመርዳት ከምዕራብ ተነስተው መጡ። ወደ ቆስጠንጢንያ ሲቃረቡ የባዛንታይን ሰዎች በጦራቸው ግዝፈት፣ በዲሲፕሊንና በአስፈሪነታቸው ተደንቀው ነበር። ከተማዋ ለዘመናት ከታላቅ ቅጥሯ ውጪ እንዲህ ያለ ሰራዊት ሲከማች አላየችም። ታላቅ ሰራዊት በእጁ ሰይፍና ጦር ይዞ ሊገድል ሊያጠፋ ከሚችልበት ጉልበት ጋራ በሌላ ህዝብ መንግስትና ምድር ላይ ሰፈረ። አሌክሲዮስ የጠየቀው እርዳታ ስጋት ሊሆን እንደሚችል ድንገት ተገነዘበ። የመስቀል ጦረኞች ቆስጠንጢንያ ከዚህ በፊት ካዩት ከማንኛውም ከተማ የበለጠ ሀብታም በመሆኗ፣ በቅጥሯ ታላቅነት፣ በቤተ ክርስቲያኗ ሞገስ፣ በቤተ መንግስቷ ግርማ፣ በወርቃማ ሞዛይኮች በተንቆጠቆጡ ግንባታዋ እጅግ ተደመሙ። ይህ እነሱ ከኖሩበት ምዕራባዊ አውሮፓ ጋር ሲነጻጸር ሌላ ዓለም ነው ቢባል ግነት አይሆንም። ግሪኮች በስልጣኔያቸው ከፍታ ምዕራባውያንን ቁልቁል ይመለከታሉ። ምዕራባውያን ራሳቸውን ከግሪኮች የተሻለ ጦረኛ አድርገው ይመለከታሉ እና ወደ አንድነት ያሉት ጥምረት ወደ መናናቅና ወደ ጥላቻ ማደጉ የቀረ አይመስልም። አሌክሲዮስ ቀዳማዊ ብልህ ነበር። የመስቀል ጦረኞች ወደ ትንሿ ኢሲያ እንደገቡ መሬቶችን ለራሳቸው ሊይዙ እንደሚችሉ ገምቶ ነበረ። ግዛቱን ለመጠበቅ ሲል የቀድሞ የባዛንታይን መሬቶችን ሲቆጣጠሩ ለእርሱ መንግስት እንዲያስረክቡ ቃል እንዲገቡ፣ የመስቀል ጦረኞች ባለፉበት ግዛቶች ላይ የሉዓላዊነትን እውቅና እንዲሰጡት መሐላ እንዲፈጽሙ ጠየቃቸው። ይህ የምዕራባውያን መኳንንትን አስደንግጧቸዋል። የክርስቶስ ተዋጊዎች ሆነው መጥተው ነበር። የንጉሠ ነገሥቱ ሎሌዎች አልነበሩ። ብዙዎች ጥያቄውን እንደ ስድብ አድርገው ተመለከቱ። በግንቦት 1097 በባዛንታይን መኮንኖች የተመሩ የመስቀል ጦረኞች ወደ ሱልጄክ ሱልጣኔት ዋና ከተማ ወደ ሆነችው ወደ ኒቂያ ዘምተዋል። የላቲንና የግሪክ ጦር ኃይሎች በቅንጅት ተዋጉ። ከተማዋ ለመስቀል ጦረኞች ሳይሆን ለአሌክሲዮስ በድብቅ ድርድር እጅ ሰጠች። የመስቀል ጦረኞች ክህደት ተሰማቸው። ግሪኮች ግን ላቲኖች እንዲዘርፏት ሳይፈቅዱላቸው ትክክለኛ መሬታቸውን ብቻ እንደወሰዱ ተሰምቷቸው ነበር። በመካከላቸው ያለው ጥርጣሬ እየጠነከረ ሄደ። ሰራዊቱ ወደ ትንሹ ኢሲያ እየገፋ ሲሄድ አሌክሲዮስ አቅርቦቶችንና ድንጋጌዎችን መስጠት ቀጠለ። የመስቀል ጦረኞች ፊታቸውን ወደ አንጾኪያ ያደረጉ። አንጾኪያን የመስቀል ተዋጊዎች ድል አድርገው ያዟት። ቦንሄሜት የተባለ የምዕራብ መስፍን አንጾኪያን ለራሱ አደረጋት።
የመስቀል ጦረኞች እንደተደመሰሱ የሐሰት ወሬ ለንጉሠ ነገሥት አሌክሲዮስ ደረሰ። እርሱም ጦሩን ከማጠናከር ይልቅ ወደ ኋላ ተመለሰ። የመስቀል ጦረኞች ይህንን እንደ መራር ክህደት ቆጠሩት። አንድ ያደርገናል ያሉት የመስቀል ጦርነት ፍጹም የመለያየት ምክንያት ወደ መሆን ጎለበተ። የአንድነት ትርክቱ ተገለበጠ። ግሪኮች ላቲኖችን እንደ መሐላ አፍራሾች አድርገው ቆጠሯቸው። ላቲኖች ግሪኮችን እንደ ፈሪዎችና እንደ ካህዲዎች ተመለከቷቸው። ጥሩ የአንድነት ጅምር ወደ መራር ልዩነት ተለወጠ። የላቲኖች ጦር ወደ መካከለኛው ምስራቅ ወደ ኢየሩሳሌም ግስጋሴውን ማድረጉን ቀጠለ። የመስቀል ጦርነት ሰራዊቶች በመጨረሻም በ1099 የበጋ ወቅት ኢየሩሳሌምን ለመክበብ ከአቧራማ ኮረብታዎቿ ሲደርሱ ደክመው ተርበው ነበረ እና ከአውሮፓ ለቀው ከወጡት ኃይሎች ውስጥ ተመናምነው እጅግ ጥቂት ቀርተው ነበረ። ሆኖም ግን ቁርጠኝነታቸው ከፍ ያለ ነበረ። ለብዙ መቶ ዓመታት ሙስሊም ሱልጣኖች የተፈራረቁባትን ከተማ ለመያዝ ጠንካራ ከበባ አደረጉ። የመስቀል ጦረኞች ሐምሌ 15 የከተማዋን ቅጥር ሰብረው ኢየሩሳሌምን ያዙ። ኢየሩሳሌም ድጋሚ በክርስቲያኖች እጅ ወደቀች። እጅግ ደም አፋሳሽ ጦርነት ስለነበረ የከተማዋ ጎዳኖች በደም ታጠቡ። ቢሆንም ኢየሩሳሌምን መልሶ የክርስቲያኖች በማድረግ ለፖፕ አርባን ዳግማዊ ጥሪ ድል የተሞላበት ፍጻሜ ነበር። የመስቀል ጦርነት ሰራዊቶች ሰንደቅ ዓላማቸውን በኢየሩሳሌም ግድግዳዎች ላይ ሰቀሉ። ቀይ መስቀል በነጭ መደብ ከፍ ብሎ በኢየሩሳሌም ቅጥሮች ሲውለበለብ ከሙስሊሞች ጋር ብቻ ሳይሆን ከምስራቅ ክርስቲያን ወንድሞቻቸው ጋርም አዲስ የውጥረት ዘመን አስጀመሩ። ድል ተረጋገጠ። የመስቀል ጦረኞች የራሳቸውን የላቲን ትውፊት የሚያንጸባርቅ የፖለቲካና የቤተ ክርስቲያን ስርዓት በፍጥነት መዘርጋት ጀመሩ። ከከበባው በፊት የሸሹት የምስራቅ ኦርቶዶክስ የኢየሩሳሌም ፓትርያርክን በመተካት የላቲን ካርዲናል በኢየሩሳሌም ተሾመ። ይህም ከፖለቲካዊ ለውጥ በላይ የሆነ ተግባር ነው። ለዘመናት በባዛንታይን በነበሩ አገሮች አዲስ የሃይማኖት ተዋረድ ተዋቀረ። የላቲን ጳጳሳት፣ መነኮሳትና ገዢዎች በአንድ ወቅት በግሪኮች በሶርያውያንና በአርመኖች ይኖሩ የነበሩ አብያተ ክርስቲያናትን ተቆጣጠሩ። በአካባቢው ላሉ ኦርቶዶክስ ክርስቲያኖች አሁንም እንዲያመልኩ የሃይማኖት ነጻነት ቢፈቅዱላቸውም ብዙውን ጊዜ እንደ አጋሮችና እንደ ወንድሞች ሳይሆን እንደ ላቲን ተገዢዎች ያዩዋቸው ነበር። ላቲኖች ራሳቸውን የክርስቶስን ቅዱስ ቦታዎች ትክክለኛ ጠባቂ አድርገው ይመለከቱ ነበር። ኦርቶዶክሶች ደግሞ በራሳቸው በሀገራቸው ውስጥ እየጨመረ የመጣ የገለልተኝነት ስሜት ተሰማቸው። ከሙስሊም ሱልጣኖች የካቶሊክ ባለስልጣናት ለኦርቶዶክሶች የሚሻሉበት መንገድ እጅግ ጥቂት ነበር። የመስቀል ጦረኞች ግዛቶች የምስራቁን መንፈሳዊ ገጽታ እንደገና ቅርጽ እያስያዙ መጡ። የላቲን ቅርጽ